ሰላም ጤና ይስጥልኝ። የኦሮሞን ዩናይትድ ቲዩብ ተከታታዮች እንደምን አደራችሁ? ትናንት በተደረገ የካራባኦ ካፕ ጨዋታ ማንቸስተር ሲቲ ድል አድርጓል። ጨዋታውን ማሸነፉን ተከትሎ የቀጣይ ድል ይፋ ሆኗል። ስለዚህም የምነግራችሁ ነገር ይኖረናል። ሉዊስ ሱዋሬዝ በኢንተር ሚያሚ የአንድ አመት ውል ኮንትራት ፈርሟል። ስለዚህ የምነግራችኋለን። ፒኤስጂም 6ኛ የአመቱን ዋንጫ አሸንፏል። እንዲሁም ኢብራሂሞቪች የቼልሲ ያገኘውን ገንዘብ ለዩክሬን ተጎጂዎች እንዲያደርግ ተወስኖበታል። ስለምን እንዲሆነ ይህንን የምነግራችሁ ነገር አለ። የኢራን ተጫዋቾች ወደ አሜሪካ ላይ ገቡ ይችላሉ የሚል ስጋት እንዳለም እየተዘገበ ይገኛል። ለምን እንዲሆነ የሚለውን ነግራችኋለን። ቻናላችን ሰብስክራይብ፣ ቪዲዮዎችን ላይክ አድርጋችሁ ጀምሩ። ማንቸስተር ሲቲን ከብሬንትፎርድ ጋር ያገናኘው የካራባኦ ሩብ ፍጻሜ ጨዋታ በማንቸስተር ሲቲ 2-0 በሆነ ውጤት ተጠናቀቀ። የማንቸስተር ሲቲን የማሸነፊያ ግቦች ሪያን ቸርኪና ሳቪኖ ከመረብ ማሳረፍ ችለዋል። ማንቸስተር ሲቲ ማሸነፉን ተከትሎ ለካራባኦ ካፕ ግማሽ ፍጻሜ ማለፋቸውን ማረጋገጥ ችለዋል። ማንቸስተር ሲቲ በአሰልጣኝ ፔፕ ጋርዲዮላ እየተመራ ለ13ኛ ጊዜ ለሀገር ውስጥ ውድድሮች ግማሽ ፍጻሜ መድረስ ችሏል። ማንቸስተር ሲቲዎች ቅዳሜ ከምሽቱ 12 ሰዓት ላይ ከዌስትሃም ዩናይትድ ጋር የሊግ ጨዋታቸውን የሚያደርጉ ይሆናል። የእንግሊዝ ካራባኦ ካፕ ግማሽ ፍጻሜ ተፋላሚ ክለቦችም ከደቂቃ በፊት በወጣ ድልድል ተለይተው ታውቀዋል። በዚህም መሰረት ቼልሲም ከአርሰናል ወይም ከክሪስታል ፓላስ ጋር የሚገናኝ ሲሆን ኒውካስል ዩናይትድ ከማንቸስተር ሲቲ ጋር ተደልድለዋል። አርሰናል ከክሪስታል ፓላስ ጋር የሚያደርጉት የሩብ ፍጻሜ ጨዋታ ቀጣይ ሳምንት ማክሰኞ ዕለት የሚደረግ ይሆናል። አርሰናል ክሪስታል ፓላስን ካሸነፈ በድጋሚ በካራባኦ ካፕ ከቼልሲ ጋር የለንደን ደርቢን የምንመለከት እንደሚሆን ይጠበቃል። የፈረንሳዩ ታላቅ ክለብ ፒኤስጂ የ25 የፊፋ ኢንተርኮንቲኔንታል ካፕ ዋንጫ አሸናፊ መሆን ቻለ። ፒኤስጂ በኳታር ከብራዚሉ ክለብ ፍላሚንጎ ጋር እያደረጉትን የፍጻሜ ጨዋታ በመለያ ምት 2-1 በሆነ ውጤት ማሸነፍ ችለዋል። ሁለቱ ክለቦች መደበኛ ክፍለ ጊዜ 1-1 በሆነ ውጤት ማጠናቀቅ ችለዋል። የፒኤስጂን ግብ ክቫራትስኬሊያ ከመረብ ሲያሳርፍ የፍላሚንጎን ግብ ጆርጂኒዮ ማስቆጠር ችሏል። የፒኤስጂው ግብ ጠባቂ ታሪክ በሰራበት ዕለት ከተመቱበት 5 መለያ ምቶች 4ቱን ማዳን ችሏል። ፒኤስጂ በታሪክ ለመጀመሪያ ጊዜ የፊፋ ኢንተርኮንቲኔንታል ካፕ ዋንጫ አሸናፊ መሆን ሲችል በአሰልጣኝ ሉዊስ ኤንሪኬ እየተመራ ፒኤስጂ በ2025 6ኛ ዋንጫቸውን ማሸነፍ ችለዋል። የኢራን እግር ኳስ ፌዴሬሽን ከቪዛ ክልከላ ጋር በተያያዘም የብሔራዊ ቡድን ተጫዋቾች ወደ አሜሪካ እንዳይገቡ ሊከለክሉ ይችላሉ የሚል ስጋት እንዳላቸው አሳውቀዋል። የአሜሪካ መንግስት ወደ ሀገሪቱ እንዳይገቡ የጉዞ እገዳ ከጣለባቸው ሀገራት መካከል ኢራን ቀዳሚ መሆኗ ይታወቃል። ስፖርተኞቹ ቪዛ ማግኘት የሚችሉ ቢሆንም የተወሰኑ የኢራን ተጫዋቾች በሰጡት ወታደራዊ ግዴታ ምክንያት ሊከለከሉ ይችላሉ የሚል ስጋት እንዳለው እየተዘገበ ይገኛል። የተወሰኑ የኢራን ተጫዋቾች በሀገሪቱ ወታደራዊ ክንፍ በሆነው አብዮታዊ ጥበቃ ለተቋቋመ ክለብ ለመጫወት ወታደራዊ ግልጋሎት መስጠታቸው ተነግረዋል። የኢራን አብዮታዊ ጥበቃ ተቋም በአሜሪካ ሽብርተኛ ድርጅት ተብሎ ተፈርጇል። ጉዳዩ ከሚመለከታቸው ተጫዋቾች መካከል የብሔራዊ ቡድኑ አምበል መሃዲ ታሬሚ አንዱ እንደሚሆን እየተዘገበ ይገኛል። የዩራጓዩ የፊት መስመር ተሰላፊ ሉዊስ ሱዋሬዝ በኢንተር ሚያሚ ቤት ያለውን ኮንትራት ማራዘሙ ይፋ ተደረገ። ሉዊስ ሱዋሬዝ በኢንተር ሚያሚ በተጨማሪ አንድ የውድድር ዘመን ለመቆየት ውሉን ማራዘሙ ይፋ ተደረገ። ሉዊስ ሱዋሬዝ በተጠናቀቀው የውድድር ዘመን ለኢንተር ሚያሚ ባደረጋቸው ጨዋታዎች 34 የግብ ተሳትፎ ማድረግ ችሏል። ሉዊስ ሱዋሬዝ በኢንተር ሚያሚ ባደረጋቸው 87 ጨዋታዎች 42 ጎሎችን አስቆጥሮ 30 ለግብ የሆነ ኳስ አመቻችቶ ማስቆጠር ችሏል። በመጨረሻ
የእንግሊዝ መንግስት ሩሲያዊ ባለሀብት ሮማን አብራሂሞቪች ቼልሲን ሸጠው ያገኙት 2.5 ቢሊዮን ፓውንድ ለዩክሬን እርዳታም እንዲውል ፈቅዷል። ሮማን አብራሂሞቪች ከሩሲያ መንግስት ጋር ግንኙነት አላቸው የሚል የሽያጭ ገንዘቡ ላለፉት 3 ዓመታት በእንግሊዝ መንግስት ታግዶ መቆየቱ ይታወቃል። በዛሬው ዕለት የሀገሪቱ ጠቅላይ ሚኒስትር ኬር ስታርመር የሽያጭ ገንዘቡ በዩክሬን ለተጎጂዎች እርዳታ እንዲውል መፍቀዳቸውን በኤክስ ማህበራዊ ትስስር ገጻቸው ይፋ አድርገዋል። ጠቅላይ ሚኒስትር ኬር ስታርመር አክለውም ሮማን አብራሂሞቪች ገንዘቡን ለዩክሬን ካልለገሱት ህጋዊ እርምጃ እንደሚወሰድባቸው አስፈራርተዋል። ውድ ቻናላችን ተከታታዮች ለቀኑ የያዝናቸው አጫጭር ዜናዎች ይመስላሉ።